ዛሬኛ ዓላማችን ተመልካቾቻችን ከጭንቀት እንዲወጡ ነው። ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች አሉ። አይሆንም ለካ በጣም ማሰብ ስለራስ አምላክ እንደሌለው ሰው መሆን ነው። ፋይናንሻል ስትረስ አሁን ሀብታሞች ጋር የሌለ ይመስልሻል አይደል? እነሱ ደግሞ በእነሱ ደረጃ አለ። የሚረብሹሽ ሰዎች የበታችነት ስሜት እንዲሰማሽ የሚያደርጉ ባገኘሻቸው ቁጥር የሚያበሳጩሽ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ ስለ አንቺ መጥፎ ነገር በቀልድም ይሁን አቮይድ። በቂ እንቅልፍ ካልተኛው ዝም ብሎ ነጭነጭ እላለሁና ምንድነው ይሄ ስል በደንብ አልተኛውም ዛሬ እላለሁ። ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው? አሁን ስትረስ ሲባል ብዙ ጊዜ ስለ ስትረስ ይወራል። ስትረስ ሲባል የኛ ሰውነት ለአእምሯችን ለለውጦች የሚያደርገው ሪስፖንስ ነው፣ መልስ ነው። አንድ ነገር በህይወት የለውጥ ሲመጣ ለሱ አእምሮዬ የሚሰጠው መልስ ሪስፖንሱ እሱ ስትረስ ይባላል። እና በጣም በጣም ወሳኝ ነገር ነው ስትረስ እና ጭንቀት ነው። ሁለተኛ ሜንታል ቴንሽን ነው። ይሄ የአእምሮ ውጥረት አእምሯችንን ውጥር የሚያደርግ ጨንቀን ነገር እሱ ደግሞ ሜንታል ቴንሽን ነው። እሱም ጭንቀት ነው። ከዛ ወሪ ደግሞ አለ። ወሪ ደግሞ አንድ ሀሳብ አእምሯችን ውስጥ ይገባና እናብላለዋለን። ስንተኛ እናስበዋለን፣ ስንነሳ እናስበዋለን፣ እናሰላስለዋለን። እሱም ጭንቀት ነው። አንድ ጊዜ የገጠመኝን ልንገርሽ ወሬ። በሆነ ነገር በጣም ተጨንቄያለሁ። ድሮ ነው፣ ከዛሬ 20 ዓመት በፊት ነውና በጣም ሀሳብ ይዞኛል። አሰላስላለሁ፣ አወጣለሁ፣ አወርዳለሁ። ግራ ገብቶኛል። የህይወት ጉዳይ ነው እና መንገድ ላይ ቆሜ እንደዛ በሀሳብ በጣም ተይዤ አንድ ሰው መጣ እና ያ ሰው ይሄ ልብሱ የተቀደደ የጫት ገራባ የያዘ ፀጉሩ እንትን ያለ የአእምሮ ህመምተኛ በዛ መጣ። እኔ በጣም እያሰላሰልኩ ነው። መጣና ፊት ለፊቴ ቆመ። አንተ አለኝ። ከዛ ይሁት ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለ። ብለህ ቆመህ የምታስበው ምንድነው? በጣም ነው የደነገጥኩት። አሁን እንደዛ አይነት ሰው ሲመጣብሽ ወይ በስመ አብ ትያለሽ ወይ በኢየሱስ ስም ይባላል አይደለም። አላልኩትም። እኔ ቀጥ ብዬ እንደ መልእክት ነው የሰማሁትና ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለኝ። በህይወቴ ማረሳው ነው። ለካ በጣም ማሰብ ስለራስ አምላክ እንደሌለው ሰው መሆን ነው። አምላክ የሌለው ሰው መሆን ነው ለካ። ምክንያቱም የሚያስብ ስላለ፣ ስለኔ የሚያስብ ስላለ እኔ ያን ያህል ቆሜ ስለራሴ ሳስብ ለካ ከባድ ስህተት ነው እና በዛ ተማርኩ። አሁን እኔ ሳይ ሰዎች በጣም ይጨነቃሉ፣ ከመጠን በላይ ይጨነቃሉ። በጣም ያስባሉ፣ ያሰላስላሉ። ነጋዴው ይጨነቃል፣ እናት ትጨነቃለች፣ ተማሪው ይጨነቃልና ሁላችንን የሚመለከት ጉዳይ ነው። ስትረስ በሚለው ከሄድን ፖዚቲቭ ስትረስ እና ኔጌቲቭ ስትረስ አለ። ፖዚቲቭ ስትረስ ምንድነው? ለምሳሌ አንድ ተማሪ ፈተና ደርሶበታል፣ ትንሽ ይጨነቃል። ስለዚህ ያ ጭንቀቱ የበለጠ እንዲሰራ ያደርገዋል፣ እንዲያጠና ያደርገዋል፣ እንዲዘጋጅ ያደርገዋል። ለሰኞ አንድ ፔፐር ጽፈሽ አምጪ ብልሽ ያንን ፔፐር ለመጻፍ አእምሮሽ በጣም ይሰራል። ፈተና ሲደርስ ምን ሆነው፣ ዴድላይን ሲኖር ምን ሆነው፣ ወይ ደግሞ ድግስ ሲመጣ፣ ሰርግ ሲመጣ ሊያሟሉ የሚሯሯጡት እሱኛው ጭንቀት፣ እሱኛው ስትረስ ጥሩ ስትረስ ይባላል፣ ፖዚቲቭ ስትረስ ይባላል። ያኛው ደግሞ የሚጎዳን አይነቱ ደግሞ ስትረስ፣ እሱ ደግሞ ጤናችንን የሚያውክ የሚረብሸን፣ እሱ ደግሞ ኔጌቲቭ ስትረስ ይባላል። ስለዚህ እንዳልሽው ጫና የሚባለው የሚመጣብን ጫና፣ ፈተና ሲደርስ፣ ሰርግ ሲደርስ፣ አንድ ነገር ጽፈን መጨረስ ያለብን ያኛው ጫና ፖዚቲቭ ስትረስ ነው የሚባለው፣ ይጠቅማል። ግን ኔጌቲቭ አለ። ዛሬኛ ዓላማችን ተመልካቾቻችን ከጭንቀት እንዲወጡ ነው። ያለ ምክንያት የሚጨነቁ ሰዎች አሉ።
ስለማይመጣ ነገር የሚጨነቁ ሰዎች አሉ። አይሆንም። ለምሳሌ እኔ አሁን ትቻለሁ። ልጆቼ ትምህርት ቤት ሲሄዱ በጣም ስለምወዳቸው የሆነ ስልክ ሲደወል ማላውቀው ቁጥር አነሳለሁ። የማነሳው ለምን መሰለሽ? ምናልባት ከትምህርት ቤት ከሆነስ አንድ አስተማሪ ቢሆንስ የደወለው። ይኸው በዚህ ዓመት አንድ ቀን አልተደወለልኝም፣ አንድም ቀን። ስለዚህ ምን ማለት ነው? ቁጥሩ ይለያያል። 99%፣ አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። አሁን እናት ሆና ልጇን ትምህርት ቤት ልካ ልጄ እንዲሆናብኝ እረፍት ታጣለች። ከጓደኞቿ ጋር እየተጫወተች እየሳቀች ስለ ልጇ ታስባለች። ዓመቱን ግን ብታየው ዓመቱን ሙሉ አልተደወለላትም ከትምህርት ቤት፣ ምንም አልሆነችም። ልጇ አንድ ቀን ጉንፋን ይዟት ሊሆን ይችላል፣ አንድ ቀን ሆዷን አሟት ሊሆን ይችላል። ስለዚህ ስለማይመጡ ነገሮች ስለምንጨነቅ እሱን አውጥተን እንድንጥል ወይም እንድንቀንስ ነው። ስትረስን ወይም ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ አንደኛው በየቀኑ የሚያጋጥሙን ነገሮች ኤቭሪዴይ ሲቹዌሽንስ የሚባሉት ናቸው። ለምሳሌ እኔ አንድ ትልቅ ሰው ቀጠር ያለው ወይም ደግሞ አንድ ቦታ ንግግር ላደርግ ነው፣ ተጋብዣለሁ። 3 ሰዓት ነው ንግግር ማድረግ ያለብኝ። ስወጣ ትራፊክ ጃሙ፣ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር ማድረገው። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በዛች ደቂቃ ውስጥ ምንድን ነው የሚሆነው? በጣም እጨነቃለሁ። አኪዩት ስትረስ ይባላል እና ይጨንቅሻል። ስለዚህ አንደኛው በየቀኑ የሚፈጠሩ ነገሮች ናቸው ማለት ነው። ሁለተኛው ከገንዘብ ጋር የተያዙ ስትረሶች ናቸው። ቤት ኪራይ ሲደርስ፣ መክፈል ሲያቀት፣ የድርጅት ሲኖራቸውና ለሰራተኞቻቸው የሚከፍሉት በጊዜው ገንዘብ ሳይመጣላቸው ሲቀር፣ የባንክ ዕዳ ሲኖርባቸው፣ የባንክ ዕዳው የሚከፈልበት ቀን ደርሶ ከባንክ ማኔጀሩ ሲደውል፣ ይህ አሁን ጫና ነው ያመጣል። የገንዘብ ፋይናንሻል ስትረስ ያመጣል። አንዳንድ ጊዜ ደግሞ ያልጠበቅሽው ከበጀትሽ ውጪ የሆነ ወጪ ሲመጣ፣ ለምሳሌ መኪና ይጋጫል፣ ያልጠበቅኩት ወጪ ነው። ስለዚህ ይሄ ስትረስ ፋይናንሻል ስትረስ አሁን ሀብታሞች ጋር የሌለ ይመስልሻል አይደል? እነሱ ደግሞ በእነሱ ደረጃ አለ ማለት የባንክ ዕዳ አለ። አንዲት ሴትን ስለ ባንክ ዕዳ ሳወራት እንዲህ ስራ ላይ ያለች አይሆንም እኮ አለችኝ፣ ያለ ባንክ ገንዘብ አይሆንም አለች። ስለዚህ ሀብታም አብዛኛው የግድ አለበት አለች። መኖሩ ችግር የለውም ግን ለመክፈል ሲቸገሩ፣ ያንን ለመክፈል ሲቸገሩ፣ ቤት ኪራይ መክፈል ሲኖርብሽ ሳይኖር ሲቀር፣ ድርጅት ኖሮች ለሰራተኛ መክፈል፣ ይሄ ፋይናንሻል ስትረስ ነው። ሶስተኛው ግሩፕ ጭንቀት የሚያመጣ ከጤና ጋር የተያያዘ ነው። ለምሳሌ አዲስ ዲያግኖሲስ ሲነገራት፣ ወንዱ የፕሮስቴት ካንሰር አለበት ሲባል፣ አዳዲስ ነገሮች ከጤና ጋር የተያያዙ ሲመጡ ከፍተኛ ጭንቀት ያመጣሉ። አራተኛው ግሩፕ ከቤተሰብ ጋር መጣላት፣ ኩርፊያ። ለምሳሌ ባል ሚስቱን ያኮርፋታል ቤት ውስጥ 2 ቀን 3 ቀን። ያ የሚፈጥረው አትሞስፌር፣ እሷ ላይ የሚፈጥረው ጭንቀት አይረዳውም። ወይም እሷ ደግሞ ታኮርፋለች፣ እሱ ላይ የሚያመጣው ጭንቀት። ሁለቱ መካከል 3 ቀን ሲጨነቁ የሚያመጣው አኪዩት ስትረስ ከባድ ነው። ከስራ ጋር ደግሞ በተያያዘ ያሉት ሁነቶች፣ አንደኛው ከልክ በላይ ያለፈ ወርኪንግ አወርስ፣ ረዥም ሰዓት መስራት፣ ከሚገመተው በላይ ረዥም ሰዓት የሚሰሩ ሰራተኞች አሉ መስሪያ ቤት ውስጥ፣ እሱ ያመጣል። ሁለተኛ ከአቅም በላይ የሆነ ሄቪ ወርክሎድ፣ የምትሰሪው ስራ በጣም ከአቅምሽ በላይ ብዙ አላልቅ እያለ የሚያስቸግርሽ ከሆነ እሱም ስትረስ ያመጣል። ሶስተኛ በጣም ታይት የሆነ ዴድላይን፣ በጣም የተጣበበ ዴድላይን በሚኖርበት ጊዜ ያመጣል። ከዛ አራተኛው ጆብ ኢንሴኪዩሪቲ ነው። ጆብ ኢንሴኪዩሪቲ ማለት ሰራተኛው ሲሰራ ኤኒታይም ልባረር እችላለሁ ብሎ የሚያስብ ከሆነ እና ይሄ አስተማማኝ ለመሆኑ ይረብሻል። ጆብ ኢንሴኪዩሪቲ ይባላል። አምስተኛ ላክ ኦፍ ኦቶኖሚ፣
እንደፈለግሽ አድርገሽ መስራት አለመቻል። ነፃነት በማይኖርበት ጊዜ ጭንቀት ያመጣል። ይሄ ደግሞ አንድ ቦታ አስተምሬው በጣም በሰራተኞች የተነጋገሩበት ነው። ምን መሰለሽ? ኦቨር ሱፐርቪዥን። ሱፐርቫይዘር አለ፣ ግን ሱፐርቫይዘሩ መጥቶ እያንዳንዷን የምትሰሪያትን ነገር ሲከታተል እና አንድ ቦታ አስተምሬው በቃ የችግራችን ይሄ ነዋል። ሱፐርቫይዘሮች መጥቶ ያፈጥብኛል፣ በቃ ዝም ብሎ ያየኛል አለ። እኔ ስራዬን አውቃለሁ፣ ትልቅ ሰው ነኝ፣ ግን ሱፐርቫይዘሩ ዝም ብሎ ያየናል መጥቶ። በቃ እኔ ስራዬን አውቃለሁ እኮ ስንት ዓመት የሰራሁ ነኝ። ኦቨር ሱፐርቪዥን ስትረስ ያመጣል። ከዛ ሰባተኛው የማይመች የስራ ሁኔታ እሱም ያመጣል። ከዛ ሃራስመንት፣ የስራ ቦታሽ ላይ የሚያዋርድሽ ነገር ካለ፣ እንደማትበቂ፣ ብቁ እንዳልሆንሽ፣ ችሎታ እንደሌለሽ፣ በቂ ትምህርት እንደሌለሽ ሃራስ ካረጉሽ እሱ ደግሞ በጣም ጭንቀት ያመጣል። ጭንቀት ወይም ስትረስ ከሚያመጣቸው ነገሮች አንደኛ እንቅልፍ ማጣት። እንቅልፍ እምቢ ይልሻል፣ ለመተኛት ትሞክሪያለሽ፣ እምቢ ይልሻል። አንዳንዴ ደግሞ እስከ 7 ሰዓት ምናምን ተኝነት ትነቂና ከዛ በኋላ መልሶ መተኛት ያስቸግራል። ሁለተኛው ፋቲግ የሚባለው ድክም ማለት። አሁን አንዳንድ ሰዎች አይተሻል፣ በቃ ዝም ብሎ ይደክመኛል ይላል። ጠዋት ደክሟቸዋል 3 ሰዓት ላይ አያውቁትም ምክንያቱ ምን እንደሆነ። ጭንቀት ነው በአብዛኛው። ፋቲግ የሌሎችን በሽታዎች ምልክት ነው፣ ግን ጭንቀት ስትረስ በሚኖርበት ጊዜ ገና ምንም ሳትሰሪ ይደክሞሻል። ክንዴ ይዝላል፣ ግሬ ይዝላል፣ መራመድ መነሳቱ ፋቲግ ይባላል። እና ጭንቀት እሱን ያመጣል። ከዛ ራስ ምታት ያመጣል። ከዛ ረስለስ መሆን፣ ብድግ ትላለች፣ ትወጣለች፣ ትገባለች፣ ትቀመጣለች፣ ትነሳለች፣ ትሄዳለች፣ ትቀመጣለች። ምንድን ነው እቺ ልጅ ምን እያረጋት ነው? ምን እየሆንሽ ነው ትያታለሽ። እሷ ጭንቀት ነው እንደዛ የሚያረጋት። ስለ ልጇ ተጨንቃለች። እና እረፍት ማጣት፣ ረስትለስ መሆን። ከዛ ላክ ኦፍ ሞቲቬሽን፣ መነሳሳት ታጫለሽ። ስራውን ልትሰሪው ስትይ ምን ቢቀርስ ዛሬ እንደ ፕሮግራሙ በተሰረዘ ትያለሽ። ደስተኛ ለመሆን ትቸገሪያለሽ፣ ለመሳቅ ትቸገሪያለሽ። ዲፕሬሽን እያስቸገረሽ ነው። ከዛ ደግሞ ሜሞሪ፣ የማስታወስ ችሎታ መጥፋት፣ መቀነስ። በተለይ አኪዩት ስትረስ እና ክሮኒክ ስትረስ አለ። አኪዩት ስትረስ ማለት ለአጭር ጊዜ የምትቆይ ስትረስ ነች፣ ለአጭር ጊዜ የምትቆይ ጭንቀት ነች። ረዥም ጊዜ የሚቆይ ጭንቀት ከሆነ ግን እሱ ግን ይለያል። ሌላው ነጭናጫ ትሆኛለሽ። ግራምፒነስ ማለት ነጭናጫ፣ ትንሽ ነገር ያስቆጣሻል። አሁን እኔ እንቅልፍ ካልተኛው እንደዛ ያደርገኛል። በቂ እንቅልፍ ካልተኛው ዝም ብሎ ነጭ እላለሁና ምንድነው ይሄ ስል በደንብ አልተኛውም ዛሬ እላለሁ። እና ለዚህ ነው አስቤበት የምተኛው። እና ቶሎ ትናደጃለሽ፣ ነጭናጫ ትሆኛለሽ። 4 ኤዎች የሚባሉ አሉ። 4 ኤዎች። አንደኛው አቮይድ ነው። አቮይድ ማለት ጭንቀት ሊያመጡብሽ የሚችሉ ነገሮችን ልታስወግጃቸው የምትያቸው ከሆነ ታስወግጃቸዋለሽ። ለምሳሌ ትራፊክ ጃም ያስጨንቀኛል አይደለም? ቀድሞ መውጣት፣ በቃ ቀድሞ መውጣት። 1 ሰዓት ከሩብ ከወጣው መንገዱ ተዘግቷል፣ 12 ተኩል መውጣት ጭንቀት አስወገደልኝ። አንድ የሚረብሹሽ ሰዎች፣ የበታችነት ስሜት እንዲሰማሽ የሚያደርጉ፣ ባገኘሻቸው ቁጥር የሚያበሳጩሽ፣ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ ስለ አንቺ መጥፎ ነገር በቀልድም ይሁን አቮይድ። አንደኛው መፍትሄ እሱ ነው። ቤተሰብሽን አቮይድ ማድረግ አትችይም፣ ግን አቮይድ ልትታያቸው የምትችይ ሰዎችን መተው፣ ልትታያቸው የምትችይ ሁኔታዎችን መተው። ከዛ ኖ ማለት መቻል። አሁንም አቮይድ ጋር ይሄ አቮይድ ማለት ልንከላከላቸው የምንችላቸውን ነገሮች፣ ልናስወግዳቸው የምንችላቸውን የጭንቀት ምክንያቶች እነሱን ማስወገድ ነው፣ አቮይድ ነው። ሁለተኛው ኦልተር ነው። ሁለተኛው መለወጥ ማለት ለምሳሌ ቡል የሚያደርጉሽ ከሆነ በቀልድ ትነግራቸዋለሽ። ስለዚህ የማንወዳቸውን ነገሮች ተው፣ እንዲህ አይነት ቀልድ አልፈልግም፣ እንዲህ አይነት ጨዋታ አልፈልግም ብሎ ሪስፔክትፉሊ መናገር። ሶስተኛው
አክሰፕት ነው። አክሰፕት ማድረግ ማለት መለወጥ የማትችያቸውን ነገሮች ተቀበያቸው። አለቀ። አንዳንድ ልንለውጣቸው ማንችል የአካል ጉዳት ከሆነ የሆነን ችግር ከሆነ የሰው ሞት ከሆነ ልለውጠው አልችልም አይደለም። አክሰፕት ማድረግ ያስፈልጋል። የመጨረሻው አዳፕት ነው። ከሁኔታዎቹ ጋር ለምሳሌ ስራ ቢዚ ከሆነ ከሁኔታዎቹ ጋር መላመድ። ከዛ ደግሞ ለምሳሌ ስኬታማ አልሆንኩም ብሎ ከሆነ ጭንቀቱ ስኬትን ሪዲፋይን ማድረግ። ስኬት ማለት ምን ማለት ነው ብሎ የግድ ሀብታም መሆን አለብኝ፣ የግድ ሚሊዮነር መሆን አለብኝ። ያ ከሆነ ስትረስ የሚያመጣበት ያንን መለወጥ ያስፈልጋል። ከዛ የመጨረሻ ሉክ አት ዘ ቢግ ፒክቸር። አሁን ዛሬ የሚጨነቅበት ነገር የዛሬ ዓመት ኢምፖርታንት ነው፣ የዛሬ 5 ዓመት ኢምፖርታንት ነው፣ ኢምፖርታንት ላይሆን ይችላል። ስለዚህ እሱን ማሰብ ያስፈልጋል። በተረፈ ቅድም እንደተባለው ላይ ለመጨመር ኤክሰርሳይዝ አድርጉ፣ ስፖርት ስሩ፣ ከጓደኞቻችሁ ጋር ተጫዋቱ። ጭንቀትን ለመቀነስ ቀለል ያሉ መጽሐፍቶችን አንብቡ፣ ኮሜዲዎች፣ የሚያስቁ ነገሮችን ተመልከቱ፣ ስፖርት አክቲቪቲ ውስጥ ግቡ። ራሳችሁን ለማዝናናት አእምሯችሁን ለማዝናናትና ጭንቀትን ለማስወገድ በደንብ ጥረት አድርጉ። በተቻላችሁ መንገድ አስወግዱት።